ይመስላል? አይ አያገኘም። እሺ ጠበቃውስ? እሱም ቢሆን ያገኘው የእሱን ነገር ህግ ያስተካክለዋል። እጅ ከፍንጅ ነው የያዘው። ለዚህ ደግሞ ከነሱ በላይ ምስክር የለም። ዛሬኛ እዚህ ነው የምንተኛው። አንቺ ሌላ ክፍል ተዘጋጅቶልሻል። በጣም ይቅርታ። እስካሁንም ደግሞ ክፍሌን ስለለቀቅኩልሽ ልታመሰግኝ ይገባል። አሁን ወደ ክፍልሽ ግቢ። ተነሽ። ሶስታችሁም እዚህ ልተኙ? አዎ። ማለት ሶስታችሁም አንድ አልጋ ላይ? አዎ፣ ሶስታችንም አንድ አልጋ ላይ ነው። ቆይ ብሩክን አስበሃል? አላሰብኩበትም። ፍቃድሽንም ደግሞ አልጠየቅኩም። የኔ ክፍል ተዘጋጅቶልሻል። ገብተሽ እንደፈለግሽ መተኛት ትችያለሽ። ይኸውልህ አሁን በእኔ ተናዳ የማይሆን ነገር እንዳታደርግ። ቀጥልሽ ውጪ። ተነሽ። ይኸውልሽ ማለት ሴጣኔን አታምጪሽ። የተነጋገርነውን ሁሉ የረሳሽው መሰለኝ። ከዛሬ በኋላ መልሼ አላስታውስሽ። አሁን ቀጥ ብለሽ ውጪ። አይሆንም። ብሩክን ለመበቀል መሆን አለበት። አያደርገውም ግን ያደርገዋል። ያቺ ቅድስት ይህንን አጋጣሚ አግኝታማ ከመጠቀም ወደ ኋላ አትልም። ብሩክና መድብል ሉላ የት እንደተደበቀች በደንብ ያውቃል። በ24 ሰዓት ውስጥ የት እንዳለች አፈላልገሽ ንገሪኝ። እሺ ሲያወሩ ከሰማሁሽ በቃ። አንቺ ፍልጥ መሀይብ ግዴታሽ። ፖሊሶች ለመግባት ባይዘገዩ ኖሮ ዝና ያውቅም ነበር። እሱስ ልክ ነሽ። እዚህ ጋር ታስተዋል። ግን እንዴት ነው ሲያዝ ምን ተሰማሽ? ደስታም ሀዘንም ተሰምቶኛል። ውጪልኝ። አልወጣም። ደግሞ እዚህ ቤት ማንም ሰው እንደሌለ ማወቅ አለብሽ። እና ታዲያ እንድፈራሽ ነው? አዎ መፍራት አለብሽ። እንኳን አሁን ያኔ ክብር እያለሽ እንኳን አልፈራሁሽ። እዚች ቤት አይደለም ብሩክን ምንም ሳታገኝም እሺ ሰማሽ? ልቀቂኝ። አልወቅሽም ተመጭ ሰላም ውድ የቻናሌ ቤተሰቦች በያላችሁ በተደም ዳርቻ ሰላማችሁ ይብዛ። እንደምን አላችሁ? እንደምን ቆያችሁ? ነው ዛሬ በክፍል 124 ተመልሼ ከች ብዬላችኋለሁ። ታዲያ አብራችሁ ስትቆዩ ለዚህ ቻናል አዲስ ከሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረግ በፍጹም እንዳይረሳ ማለት ነው። እንግዲህ ወይዘሮ ማህሌት እንግዲህ በገዛ እጇ ያንከራተታ አምጥቷታል ከዚህ ቤት። ብሩክና ቅድስትም እንግዲህ ተባብረው መላ ቤተሰቡ ጨጓራዋን እስኪበቃ ድረስ ላጥ እያደረጓት ነው። ከዚህ ቀደም እሷ እንግዲህ እስኪበቃቸው ድረስ ጨጓራቸውን ልጣቸዋለች፣ አሰቃይታቸዋለች እና አሁን ደግሞ በተራቸው እነሱ ጽድት አድርገው እየተበቀሏት ነው። እንግዲህ ይህን በቀልም ደግሞ እሷ ያው ለበቀል እንደሆነ እዚህ ቤት ያመጧት ተረድታለች ማለት ነው። በሙሉ እንትኗ ጥሩ እያደረጉልኝ ግን በአንድ በኩል ደግሞ ታሳዝነኛለች። በነገራችን ላይ ማለት በጣም የዋህ ስለሆነች ታሳዝነኛለች። በሌላ በኩል የሁሉ ነገር የደረሰባት በራሷ ጥፋት ስለሆነ እንግዲህ ብሩክን በድላለሁ ብላ ቤት አገኛለሁ ብላ ምሳሌ ላይ ስትፈጽመው የነበረው ግፍ ምናምን ንጽጽር ስንሰራ ይበልሽ ያስብላታል። ደግሞ ግን እንደ አንዲት ሴት እህት ደግሞ ስታስቧት እጅግ ከምን በላይ ታሳዝናችኋለችና ቅድስትም እዚህ ቀደም እንግዲህ የተበቀለቻትን በቀል በሙሉ እየመለሰች ነው ማለት ነው። በተቻላት መጠን ለማወጣጣት እየሞከረች ነው ከቅድስት ጋር አብሮ መተኛቱን። እንግዲህ ምሳሌም እንደምታዩት ያው መሀል ተኝቼ ነበር ሳላስበው ዳር ላይ ያገኘሁ ራሴን እያለቻት እሷ በልጅነት እንትኗ እሷ ለማወጣጣት እንግዲህ ገዝተው ያልመጣች ነገር የለም። እሷም ያው የልጅ ነገር እንደወረደ ነው ሁሉንም ነገር እየነገረቻት ያለችው ማለት ነው። ቅድስት ግን በደልሽን በቅጡ ብታረጁ ጥሩ ነው። ጥሩ አይደለም። በጣም እየጨከንሽባት ነው ማህሌት ላይና ያው የሴትነት አንጀት ቢኖርሽ በጣም ጥሩ ነው ለማለት እንወዳለን። በሌላ በኩል አቶ ዝና አበበ ሚስቱን እንግዲህ ካስረከበ ወራቶች ተቆጥረዋል። ምናልባት እንግዲህ ሞገስና ሉላ ቁም ነገር ሰርተው ከሆነ እንኳን ከወንድ ልጅ ጋር ወይ ከሴት ልጅ ጋር ነው የሚያገኛቸው ፈልጎ ቢያገኛቸው ከዚህ በኋላ ማለት ነው። ግን እስካሁን ተስፋ ለመቁረጡ ግርም ይለኛል።
ሉላ ያለችበትን ቦታ አጣርተሽ ካላመጣሽ እያላት ነው ወይዘሮ ማህሌትና ማህሌት ያንን የምታውቅበት ምንም አይነት ሁኔታ የለም። በነገራችን ላይ ማህሌት አሁን ለዝና እየሰራች አይደለም። እየሰራች ያለችው ለነ መድብል ነው። ያው ያንን ያለ የምታደርግበት ዋናው ምክንያት ደግሞ ብሩክ አሁንም ድረስ ይወደኛል ብላ ከማሰቧና ይቅርታ ብሎኝ አብሬው መኖር ይችል ይሆን የሚል ተስፋ ስላላት ለመድብል እየሰራች አይደለም። ከክፋት አኳያም አይደለም በዚህ ቤት ውስጥ ያለችው። ነገር ግን አሁን ብሩክ ከቅድስት ጋር እንደተኛ ስለምታውቅ ወይም እነሱም እንደቆረጡባት ስላወቀች ከዚህ በኋላ ምናልባት ለዝና ልትሰራ ትችላለች። ይህንን ቤተሰብ ለመበጥበጥ ሲባል ማለት ነው። ብቻ ግን ያው በነገራችን ላይ መተቸት አለባቸው። አሁንም በእኛ በምፈልገው ልክ ያን ያህል እንትን እያገኘን ነው ብዬ አላስብም። ኦዲየንሱ ትምህርት እያገኘ ነው ከዚህ ድራማ ላይ የሚለው ብዙም አይታየኝም። ምክንያቱም እኔ እንዴት እንደሆነ አልገባኝም። ለምሳሌ ዳራም የሚለቀቀው በአንድ ቻናል ውስጥ ነው። ግን ቢያንስ ዳጣ ላይ ጥሩ ሴራዎች አሉ፣ አስተማሪዎች አሉ። ምን ያክል ውጥንቅጥ ውስጥ እንደሚያስገባ ከሚስት ተደብቆ ሌላ ቦታ መውለድ የአንድ ቀን ስህተት ምን ያክል ዋጋ እንደሚያስከፍል የሚወዱትን ቤተሰብ እንዴት እንደሚያሳጣ ቢያንስ ትምህርት እየተማርንበት ነው። እኔ ምሳሌ ድራማ ላይ ስንመጣ ግን ምንም ያን ያህል ሰውን የሚያስተምር ነገር እያየን አይደለም። ስለዚህ ደራሲውም ሆነ ፕሮዲውሰሩ ታሳቢ ብታደርጉበት በጣም ጥሩ ነው። ማለት የተንዛዛ ነገር እየመጣን ነው። እኔ አሁን በነገራችን ላይ አንድ ነገር ብቻ ነው የተማርኩት ከዚህ ድራማ ማለት ሞኝነት ምን ያክል ዋጋ እንደሚያስከፍል ካልሆነ በስተቀር ሌላ የተለየ ነገር ይህንን አግኝቻለሁ ይህንን አይቼበታለሁ ምነው ነገር የለኝም በዚህ ድራማ ውስጥ። እውነት ለመናገር ግን አንድ ድራማ ሲሰራ ለትውልዱ ምን አይነት ትምህርትን ያስተምራል፣ ምን አይነት ታሪኮችን ጥሎ ያልፋል፣ ትውልድን ከመቅረጽ አኳያ ምን አለው፣ ውስብስብ የሆኑ ሴራዎችን ማሳየት መቻል አለበት። ነገር ግን እሱን ነገር እያየን ስላልሆነ ማስተካከያ ቢደረግ ለማለት እወዳለሁ። የምንተቻችሁ ስለጠላናችሁ ሳይሆን ጥሩ ነገር ይዛችሁ እንድትመጡ ስለምንፈልግ ነው። እኔ ብዙ ጊዜ ኮመንቶችን አነባለሁኝ ይሄኛው ድራማ ተቋርጦ ዳጣ ቢቀጥል የሚል ኦዲየንስ ይበዛልና አንዳንዴ እናንተም ኮመንቶችን ዘወር ብላችሁ ብታዩ በጣም ጥሩ ነው። ገንዘብ ሊገኝ ይችላል ቪውስ ካለ ድረስ። ግን ደግሞ በዚህ ድራማ ውስጥ ሰዎቹ ምን አይነት መለስ ብለው የሚያስታውሱት ነገር ሊኖር ይገባል በዚህ ታሪክ ውስጥ ለማለት እወዳለሁኝ ማለት ነው። በሌላ በኩል ያው እንግዲህ ኤፍራታና መርዞ ስለተጣመሩ በጣም ደስ ብሎኛል። በነገራችን ላይ ያው ሁለቱም ገንዘብ ወዳዶች ናቸው። እንዴት አብሮ እንደሚኖሩ ባይታወቅም የእነሱ መጣመር በጣም ጥሩ ነው ብዬ አስባለሁ። ከዛ ውጭ ግን በእንደዚህ አይነት መንዛዛት ሁኔታ ውስጥ ከሚቀጥል ድራማው ይሄኛው ተቋርጦ ዳጣ ብቻ ቢቀጥል የሚል አይነት አቋም አለኝ። እስኪ እናንተ ሀሳብ አስተያየታችሁን በኮመንት መስጫ ስር ላይ አስቀምጡ ለማለት እወዳለሁኝ። ውድ ፋሚሊ እንግዲህ ለወይዘሮ ማህሌትም ድምጽ እየሆናችሁ ወይዘሮ ማህሌት ባጠፋችሁ ልክ ይቅርታ ሊደረግላት ይገባል፣ እዚህ በላይ ልትቀጣ አይገባም የምትሉ ቅድስት በማህሌት ላይ ግፍ እየፈጸመች ነው የምትሉ ካላችሁ ድምጻቸውን አሰሙ። ለወይዘሮ ማህሌት ምንም ቢሆን ሴት ነች። ላጠፋችሁ በደል ከዚህ በላይ ቅጣት አያስፈልጋትም የምትሉ ካላችሁ ድምጽ ሆኗት። ይሄንን ነው የምላቸው። እንግዲህ ለዛሬ ያዝኩላችሁ ፕሮግራም ይመስል በቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችን ይብዛ ተመኘሁኝ። ባይ ባይ።